ምን ነው ደማ እንዴት በጣም ተቆጥሽ ትተናይ ሂጂ ነው በጨርቅ ነገር ጠቅልሽ ምንድን ነው የዘመኑ በሽታ ምናምን ማለት ምንድን ነው አርጊ ሚላት ማን ነው እሱ መሳይ ነው የሰማሁትን እኮ ነው ነገርኩት እሱ ጉዳይ እንደዚህ ዜና አላስጨነቀው የግሌ ምንድን ነው የተፈጠረው? ይኸውልህ የተፈጠረውማ አንድ መብራት ቆጣሪ ነው ብሎ ገባና ያኔ ደግሞ እኛ አንተ ጋር ነበርን ሊደፍራት ሲል ደግነቱ ግን መድብል ደረሰላት። እኔ ውድ አይዞሽ የእኔ እናት ምንም አትሆንም አልነካትም አይደል? አረ ምንም ነገር አልተፈጠረም። ያው መድብል በደረሰበት ሰዓት እሷ ራሷን ስታ ነበረ። ግን በቃ ምናልባት የደም ንክኪ ካለ ብሎ ነው እሱ የፈራው። ደግሞ እኮ ምንም አልሆነችም እንዴ ይሄቁሱሉ እያታለ ዝም ብለው ነው እንዳሰሚያቸው። እሺ ደህና ነሽ እንዴ? አረ መሳይ ተረጋጋ። ምን ሆነ ነው? ምንም እኮ የተረጋገጠ ነገር የለም። እሺ ደህና ነሽ አይደል? እኔን አድናለሁ ብለው አንቺን ጎዱብኝ አይደል? እኔ ደህና ነኝ። ይኸውልሽ ከዚህ በኋላ መቼም ቢሆን ከእጅ አልነጥልሽም። መሳይ በመጨረሻም ደስ በሚል ሁኔታ እንግዲህ ተሽሎት ወደ ቤት ተመልሷል። ግን ያው የወደፊቱ የጤናው ጉዳይ በጣም አሳሳቢ ደረጃ ነው የሚገኙ ቤተሰቦቻችን። እንግዲህ ለዶክተሮቹ እሱ ራሱ እንደነገራቸው የህመሙን ጉዳይ እንዳይናገር አድርጓቸዋል ማለት ነው ዶክተሮቹ። ዶክተሮቹም እንግዲህ ህመሙ ምንድነው ብለው አብርሽና ቤተሰቡ ሲጠይቁ መናገር አልፈለጉም። ምክንያቱ ደግሞ እንደሚታወቀው እሱ ለማንም ሰው እንዲነገርበት ስለማይፈልግ ነው ውድ ቤተሰቦቻችን። ምክንያቱም ያው ብዙ ጊዜ እንደሚታወቀው በዚህ ህመም ረጅም ጊዜ ቆይቷል። እሱ ህመሙን ያውቀዋል፣ ያለበትን ችግር ያውቀዋል። እንግዲህ 5-10 ብር እያጠራቀመ እንትን እያደረገ እንትን የሚለው ለራሱ ነበረ ማለት በህክምና ነው ገንዘቡን ብሩን የጨረሰ የሆነች ነገር ይሰራል፣ የሆነች ነገር ከሆነ ቦታ ያመጣል። ያችን ይዞ ለህክምና ለዶክተር ነው የሚሰጥ የነበረው። በተለይ ደግሞ መድኃኒት በቃ አጠቃላይ ፋርማሲ ነው የሱን ብሩን ገንዘቡን የጨረሰበትና እንግዲህ እሱን እያደረገ ባለበት ሰዓት ላይ አጋጣሚ እንግዲህ በባለፈው መድኃኒት መግዣ ስለጎደለው ነው ራሱን ስቶ የወደቀው እና እዛ ራሱን ስቶ በወደቀበት ሰዓት ላይ እንግዲህ ለህክምና ሆስፒታል ገባ። ሆስፒታልም እንግዲህ ሲናቃ ያው ህመሙን ለእነሱ እንዳይነገራቸው ነው ያስደረገው። ግን ደግሞ ብዙ ገንዘብ እንደሚያስፈልገውና አሁንም ድጋሜ ህክምና ክትትል እንደሚያስፈልገው ተነግሮታል። በዛ ላይ ደግሞ ሚጥል ህመም እንዳለበት እነሱ አሁን የደረሱበት ወይም ደግሞ ያወቁት ነገር ነው። እሱም ግን ምንድነው ህመምህ ብለው አሁን ላይ ሲጠይቁት ለማንኛቸውም መናገር አልፈለገም። አብርሽ ራሱ ደጋግሞ ሲጠይቀው ለምንድን ነው እንደዚህ የምትደብቀን ለምን ነው የማትናገረው ሲሉት ዶክተሮቹንም ንገሩን ምንድነው የተፈጠረው ሲሏቸው ያው ታውቃላችሁ ዶክተር የታካሚውን ሚስጥር የመጠበቅ ግዴታ አለበትና ለመናገር ፈቃደኛ አልሆኑም ማለት ነው ዶክተሮቹ ቤተሰቦቻችን። እና እንደዛ ስለሆነ እና አብርሽ ደግሞ ለማወቅ ብዙ ሞክረው ነበረ። አብርሽም እንደሚታወቀው ደግሞ ሐኪም ነው ለካ ዶክተር ነው። እስከዛሬ አላወቅንም ነበር፣ አሁን አውቀናል ትላላችሁ። እንግዲህ ዶክተሮቹ ጓደኞቹ ራሱ ደውለው ምን ደረስክ ሲሉት ነበር። እንግዲህ እስከዛሬ ያው ሰምተን ባናቅም አሁን ግን ሰምተናል ማለት ነው። እና እሱም ለጓደኛው መድኃኒቱን የታዘዘለትን የህክምና መድኃኒቶች ይዞ ጠይቆ ነበረ ጓደኞቹን። ይሄ አንድ ጓደኛ ይሄ መድኃኒት ተሰጠውና በሽታው ምን ሊሆን ይችላል ብሎ ሲጠይቅ አይ የሆነ መድኃኒት ስለያዝክ ብቻ የሰውን በሽታ ህመም ማወቅ አይቻልም። ሲቀጥል ደግሞ በታካሚው ራሱ እንዲነገርበት ህመሙን ፈቃደኛ ካልሆነ የሰው ፕራይቬሲ ደግሞ መጠበቅ ግዴታ ነው። ይልቁንስ ከሆነ እናንተ የቅርብ ቤተሰባችሁ የራሳችሁ ሰው ከሆነና ይሄ ነገር እንዲማወቅ እንዳለባችሁ ግዴታችሁ ከሆነ ከዶክተሮችን በሚያሳምን መልኩ ተናግራችሁ ይሄን ነገር በዚህ መልኩ ማወቅ ትችላላችሁ እንጂ ዶክተሮችን ነግራችኋቸው ምክንያቱም የከፋ አደጋ እንዳይፈጠር ለሱ ከማሰብ አንፃር ነው ብላችሁ
ያለውን ነገር አስረድታችሁ ለማወቅ መሞከር እንጂ ከዛ ውጪ ወይ ደግሞ የሜዲካል የተመረመረበት ውጤቱ ወረቀቱ መረጃው ካልወጣ በስተቀር ህክመሙ ምን ይሄ ነው ሊባል ይሄ ነው ብለን ለመናገር የሚያስደፍር አይነት አይደለም። የሆነ መድኃኒት ከኔና ስላለ ብቻ በማለት ነው እንግዲህ የተናገሩት። አብርሽም እንግዲህ አንተስ ምን ደረስክ በመባል ጠይቆት ነበረ። ጓደኛው ጥሩ ነገር እየሰራህ ነው በተስፋ እናደርጋለን ሲሉት አብርሽ እንግዲህ ምንም እየሰራ እንዳልሆነ የድሮ አብርሽ እንዳልሆነ እንግዲህ አልሆነ ቦታ እየዋለ እንደሆነ አጠቃላይ ለጓደኛው ሲነግረው ነበረ። በዛም እንግዲህ ጓደኛው በጣም አዝኖበታል። ይሄ ቀልድ ነው መሆን አለበት፣ በፍጹም እንደዛ አንተ ማድረግ የለብህም፣ አንተ እኮ በጣም ቀላል የማይባሉ እንትኖችን አድርገሃል፣ ስለዚህ ተረጋጋ፣ በፍጹም መሆን የሌለበት ነገር ነው በማለት ነው እንግዲህ እያለ የነበረው ውድ ቤተሰቦቻችን። እንዳጠቃላይ በመጨረሻ እንግዲህ እሱም እንግዲህ ቀጣይ ላይ ነገሮች እንደሚያስተካክል ሁኔታዎችን እንደሚያመቻች ሲነገረው ነበረ። ቀጣይ ደግሞ ሁሉም ነገር አሪፍ እንደሚሆን ተስፋ እናደርጋለን። ውድ ቤተሰቦቻችን እንግዲህ እስካሁን በነበረው ይህን ይመስል ነበረ። አብርሽም እንግዲህ ቀጣይ እንደሚስተካከል ሁኔታውን ነግሮታል ማለት ነው። እና ቀጣይ እንግዲህ በአዲስ ቪዲዮ እስከምንገናኝ ውድ ቤተሰቦቻችን ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችሁ ፈቅዳችሁ ስለምትከታተሉን በጣም እናመሰግናለን። መልካሙን ሁሉ ተመኘንላችሁ ውድ ቤተሰቦቼ። እንግዲህ በቀጣይ በአዲስ ቪዲዮ እንገናኝ። ላይክ፣ ሰብስክራይብ አድርጉ። መልካሙን ሁሉ ተመኘንላችሁ። እስካሁን አብራችሁን ስለማታውቁ ስለምትሆናችሁ ስላላችሁ ቀጣይ አብረን እንሆናለን ማለት ነው። ውድ ቤተሰቦቼ መልካሙን ሁሉ ተመኘሁላችሁ። ሁሌም ወዳችሁ ፈቅዳችሁ ትልንት ስለምትሉት አመሰግናለሁኝ። ውድ ቤተሰቦቼ አሁንም አብራችሁኝ ሆናችሁ ሁሌም ከጎኔ ሆናችሁ ስለምታበረቱኝ ወደፊትም አብራችሁኝ ስላላችሁ ብዙ ነገሮችን እናንተ በኮሜንት ዘና ብለን እንግዲህ ብዙ ነገር አብረን እያሳለፍን እንደሆነ ተስፋ አድርጋለሁኝ። የሚገርመው ነገር እንግዲህ መድብል ያው ትትናን አትርፏታል። አብርሽ ግን በመጨረሻ ደንግጧል። የሆነውን ነገር በፊት ምንም አይነት ነገር እንትን ብትል የሚያስጠላ ነበረ። ውድ ቤተሰቦቻችን ማለት ደንግጧል። መታመሟን ይሄ እንደዚህ አይነት ችግር እንደደረሰባትና ይሄ ነገር እንደተፈጠረ እንትን አላለም፣ አላወቀም እሱ ማለት ነውና በጣም ከባድ ነበረ። ያው እንዳጠቃላይ አሪፍ ነው እና ቀጣይ እንግዲህ ሁሉም ነገር ይስተካከላል ብለን ተስፋ እናደርጋለን። ላይክ፣ ሰብስክራይብ፣ ሼር አድርጉ። በቀጣይ አዲስ ቪዲዮ እንገናኝ። እንግዲህ ትትና ምንም እንደማትሆን ተስፋ እናደርጋለን። በእርግጠኝነት ደግሞ ምንም አትሆንም። ምክንያቱም ምንም አትሆንም መሆንም የለባትም እያንዳንዱን ነገር ማለት ነው። ውድ ቤተሰብ ቀጣይም መልካም እንደሚሆን እና ተስፋ እናደርጋለን። ሼር፣ ላይክ፣ ሰብስክራይብ ማድረግ ደግሞ አይረሳ። እንወዳችኋለን፣ እናከብራችኋለን ውዶቼ። መልካም ጊዜ በያላችሁበት። ላይክ ግን አይረሳ። ላይክ አድርጉልኝ። እናንተ ላይክ ስታደርጉልኝ ለእኔ በጣም ትልቅ ዋጋ ስላለው